ያው ሲደውልልኝ ስካም አይነት ነገር ምናምን መስሎኝ ነበር በርግጥ ግን ያው አጣየቁ የ50 ሚሊዮኑን አጋጣሚ ቲክቶክ ላይ ስላየሁት ተመሳሳይ ስለነበረ በደም ዲቴይሉን ነገር ያለውና መጀመሪያ ሲነገረኝ አላመንኩም ነበር ኦኬ ብዬ ነበር አላመንኩም በኋላ ቴክስት ገብቼ መስመሩ 8989 እዚህ አገልግሎት ሰጪ ማዕከል ነው ሳቅ ነው ያመንኩት ሲደወልልኝ እንደውም እንዴ ምናምን እያሾፍኩበት ነበር ስሜን ሁሉ ቀይሬ ነው የነገርኩት እኔ ሌላ እንትን መስሎኝ ትራንስፖርት ላይ ነበር ሲደወልልኝ ያው ሻሻ ምሰራ ነው መሰለኝ እንጂ የምሬ ደረሰኝ አልመሰለኝ ያን ታሽ የፖሊስ ያለማመን ጉዳይ ነበር አጋጣሚውን 50 ሺህ ብር ደርሷል ሲደወልልኝ ትናንትና አላመንኩም ነበር አሁን እስከምመጣ ማለት ነው አላመንኩም መጀመሪያ ሲደውልልኝ አላመንኩም ትንሽ መደናገጥ ስሜት ነበረው ሲደወልልኝ አላመንኩም ነበር ያው እስካሁን እስከመጣ ድረስ አላመንኩም ነበር ደርሰኛል ቆረጡ ይደርሳቸዋል አለን እሺ ከኢትዮጵያ ሎተሪ አገልግሎት ነው የምደውልልዎት እሺ የ60 ሚሊዮን ብር ሎተሪ ቆርጠው ነበር ደንበኛችን ቆርጬ ነበር በቴሌ ብር ማልበል ስሞትን ማልበል ጌታዬ አንመን ስራ ምንድነው የተገኘ ቀን ስራ ምንም እንኳን ደስ አለህ የ1 ሚሊዮን ብር አሸናፊ ሆነሃል የ1 ሚሊዮን ብር የቦነስ አሸናፊ ሆነሃል እንኳን ደስ አለህ አንመን 1 ሚሊዮን ብር አገልግሎት ታያወጣው ነበር ከዛ ነው የምደውልልዎት የት አካባቢ ነው አንመን አቃቂ ቃሊቲ በድጋሚ እንኳን ደስ አለህ ማለት እንወዳለን የሎተሪ መቁረጥ ምን ያህል ጊዜ ነው የጀመርከው ነው አሁን ነው የጀመርከው እኔ ማለት አሁን ነው የጀመርኩት ጭራሽ በህይወቴ ቆርጬ አላውቅም ሎተሪ ወይ ኮንግራ እንኳን ደስ አለህ በድጋሚ ቤተሰብ መስርታ ቤተሰብ መስርቻለሁ ስሜትህን እስኪ ልጋራ አንመን ከዛ በኋላ ስሜትህን ልጋራ ሳያው አይሻልም አይደለም እድለኛ ነህ ስትባል ምን ተሰማ እኔ አሁን የቆረጥኩበት ምክንያቱም ስላለው ታሪክም ስላለው እስኪ ሳያው ይሻላል እሺ እናመሰግናለን በድጋሚ መልካም እድል ለ60 ሚሊዮን ብር ለ1 ሚሊዮን ብር እንኳን ደስ አለህ